ሻቢያ ድንበር ጥሶ ገባ። አክሱም ላይ ጦርነት ታወጀ። የሆርሙዝ ወሽመጥ ዳግም ተዘጋ። ሰበር ዜና። በሰሜኑ ግንባር ያልታሰበ ግጭት በድንገት ተቀስቅሷል። የኤርትራ ሰራዊት የኢትዮጵያን ድንበር ጥሶ በመግባት ዛላምበሳና ኢሮቢን መቆጣጠሩ ተሰማ። ሻቢያ የኢትዮጵያ መከላከያ ዩኒፎርም በመልበስ ወደ ሀገር ውስጥ እየገሰገሰ መሆኑን ዓለም አቀፍ ተቋማት እያጋለጡ ነው። በሁመራና በቡሬ ግንባር ምን እየተካሄደ ነው? በመቶዎች የሚቆጠሩ የኤርትራ ወታደሮችስ ለምን እጃቸውን ሰጡ? የጦርነቱን መልክ የሚቀይሩ አዳዲስ መረጃዎችን ይዘን ቀርበናል። ዝርዝሩን በቀዳሚነት እናስደምጣችኋለን። ትግራይ ዳግም ወደ አስከፊ ጦርነት ሊታመራ የሚችልበት ሚስጥራዊ ሴራ በዛሬው ዕለት ተጋለጠ። ህወሓት የጊዜያዊ አስተዳደሩን ክንፍ በመጠፍነግና ወታደራዊ አቅሙን በማስተባበር የፌዴራል መንግስቱን በኃይል ለመጣል የሚያስችለውን የመጨረሻ ውሳኔ ማሳለፉ ተሰምቷል። በአክሱም ከተማ በከፍተኛ ሚስጥር የተጀመረው ስብሰባና የቀጠናውን ሰላም አደጋ ላይ የሚጥለው አዲሱ የጦርነት እቅድ ዝርዝር መረጃዎች ደርሰናል። ተከታተሉን። ከውጭ ዜና ድርድሩ ፈረሰ። ቴህራን አቋሟን አጠነከረች። የዓለምን የኃይል ሚዛን የሚቀይርና ቀጠናውን ወደማይመለስ የእሳት ባህር ሊከት የሚችል እጅግ አስደንጋጭ መረጃ አሁን ከቴህራን ደርሶናል። የኢራን ጦር የዓለም የኢኮኖሚ ደም ስር የሆነውን የሆርሙዝ ወሽመጥን በኃይል መቆጣጠሩንና ዳግም መዝጋቱን ባይፋውጇል። በሌላ በኩል ደግሞ ዩራኒየምን ለጥቁር ድንጋይ አልለውጥም በማለት ዋሽንግተን በግልጽ ተገዳድሯል። ዝርዝር ዘገባውን ይዘናል። አብራችሁን ቆዩ። ሰላም ውድ ቤተሰቦች እንደምናላችሁ። ይህ ዜና ላፍታ ነው። ቪዲዮውን ላይክ በማድረግ ይጀምሩ እያልን ወደ ዝርዝር ዜናዎች አለፍን። ሰበር የጦርነት ዜና። የኤርትራ ሰራዊት የኢትዮጵያን ድንበር ጥሶ ገባ። ዛላምበሳና ኢሮቢ በሻቢያ ቁጥጥር ስር መውደቃቸው ተሰማ። የሰራዊቱ እጅ መስጠትና የአዲያሎ ቤተመንግስት ድንጋጤ። በኢትዮጵያና በኤርትራ ድንበር ላይ ያለው ውጥረት ወደ ከፋ ደረጃ መሸጋገሩን የሚያሳዩ እጅግ አሳሳቢ መረጃዎች እየወጡ ይገኛሉ። የአፍሪካን ዲፌንስ ፎረም ባወጣው አስደንጋጭ ዘገባ መሰረት ቁጥራቸው ከፍተኛ የሆኑ የኤርትራ ሰራዊት አባላት የኢትዮጵያ መከላከያ ሰራዊትን ዩኒፎርም በመልበስና ማንነታቸውን በመሰወር ወደ ተለያዩ የኢትዮጵያ ግዛቶች በስፋት እየገቡ መሆኑ ተረጋግጧል። በተለይ በሁመራና በዛላምበሳ በኩል ያለው ድንበር ላይ የሻቢያ ወታደሮች የኢትዮጵያን ጦር ልብስ በመልበስ የሰርጎ ገብነት ስራቸውን እያፋጠኑት እንደሚገኝ የገለጸው ዘገባው ይህ እንቅስቃሴ አዲስ የጦርነት አውድ ለመክፈት የታለመ ትልቅ ስትራቴጂ መሆኑን አመልክቷል። ስማቸው እንዳይጠቀስ የፈለጉ አንድ ከፍተኛ ባለስልጣን እንደገለጹት ወደ ሁመራ ድንበር ሰርገው ለመግባት የሞከሩት በርካታ የኤርትራ ወታደሮች በኢትዮጵያ መከላከያ ሰራዊት አባላት ቁጥጥር ስር መዋላቸውን ለዘገባው አረጋግጠዋል። ይህ በእንዲህ እንዳለ በትግራይ ክልል ታዋቂ ወታደራዊ መሪ ብርጋዴር ጀነራል ጎሽ ገብረ ከአክሱማውያን ቴሌቪዥን ጣቢያ ጋር ባደረጉት ቃለ ምልልስ ድንበር ላይ ያለውን ሁኔታ ይፋ አድርገዋል። ጀነራሉ እንደገለጹት ከሆነ የኤርትራ መንግስት ሰራዊት በአሁኑ ወቅት ዛላምበሳና ኢሮቢን ጨምሮ ወደ 10 የሚጠጉ ቁልፍ የኢትዮጵያ ግዛቶችን በቁጥጥር ስር አውሏል። ጀነራል ጎሽ አክለውም ሻቢያ ከህወሓት ጋር ፈጠረ የተባለው ግንኙነት ህዝብን ከህዝብ የሚያገናኝ የሰላም ትብብር ሳይሆን የኢትዮጵያን መንግስት ለመውጋት የታለመ የጦር ግንባር ነው በማለት የሁኔታውን አደገኛ ነት አስረድተዋል። በተለይ በቡሬ ግንባር የሻቢያ ጦር ሰፋፊ ምሽጎችን በመቆፈርና ከባድ የጦር መሳሪያዎችን በማከማቸት ለከፍተኛ ጦርነት እየተዘጋጀ መሆኑ በስፋት እየተነገረ ይገኛል። ይሁን እንጂ ይህ ሁሉ ዝግጅት እየተደረገ ባለበት ወቅት ከሻቢያ ሰራዊት በኩል ከፍተኛ የሆነ የሞራል መውደቅና ለውጊያ አለመነሳሳት እየታየ መሆኑን መረጃዎች ያመለክታሉ። የኤርትራ ወታደሮች ጦርነቱ ገና በይፋ ሳይጀመር በቡድን እጃቸውን እየሰጡ መሆኑ በአስመራው አዲያሎ ቤተመንግስት ላይ ያልተጠበቀ መርዶ ሆኗል። ኢትዮጵያን ለማጥቃት ወደ ትግራይ ቀጠና እንዲገባ የተደረገው የሻቢያ ጦር እየፈረሰ መሆኑን የሚጠቁሙ መረጃዎች እንደሚሉት በቡሬ ግንባርና በወልቃይት በኩል ያሉ ወታደሮች ክፍለ ጦራቸውን እየለቀቁ ለኢትዮጵያ መከላከያ ሰራዊት ጥገኝነት እየጠየቁ ነው። ከሰሞኑ ብቻ አንድ የሻምበል አዛዥን ጨምሮ 64 ወታደሮች በቡሬ ግንባር በኩል እጃቸውን የሰጡ ሲሆን ከትላንት በስቲያ ደግሞ ተጨማሪ 42 የኤርትራ ወታደሮች በወልቃይት በኩል መጥተው ለኢትዮጵያ መከላከያ ሰራዊት እጃቸውን መስጠታቸው ተረጋግጧል። እስካሁን ባለው መረጃ መሰረት ይህ ጦርነት እኛን አይመለከተንም፣ ወንድሞቻችን አንዋጋም በማለት እጃቸውን የሰጡ የሻቢያ ሰራዊት አባላት ቁጥር 106 መድረሱ ታውቋል። ይህ የሰራዊቱ መፍረስና የእጅ መስጠት በፕሬዝዳንት ኢሳያስ አፈወርቂ አስተዳደር ላይ ትልቅ ስጋት የፈጠረ ሲሆን በድንበር አካባቢ ያለው ወታደራዊ ፍጥጫም ወደ ከፋ ግጭት ሊያመራ እንደሚችል ተገምቷል። እርሱም በዚህ መረጃ ላይ ያሉትን ማንኛውም ሀሳብና አስተያየት በኮሜንት ሴክሽን ላይ እንዲያጋሩን እየጋበዝን አሁን በቀጥታ ወደ ቀጣዩ ዜና እንለፍ። ህወሓት ወደ አዲስ ጦርነት ለመግባት መወሰኑ ተሰማ።
በኢትዮጵያ ፖለቲካ ውስጥ አዲስ የውጥረት ማዕበል ሊያስነሳ የሚችል ሚስጥራዊ መረጃ ከትግራይ ክልል ሾልኮ ወጥቷል። ታማኝ የውስጥ ምንጮችን ጠቅሶ ዘሀበሻ እንደዘገበው ህወሓት በትግራይ ጊዜያዊ አስተዳደር ውስጥ ያሉ አመራሮችን የውሳኔ ሰጭነት ሚና በመገደብና ኃይሉን በማጠናከር ወደ አዲስ ወታደራዊ ግጭት ለማምራት የሚያስችለውን ግምገማና ውሳኔ አሳልፏል። ይህ ውሳኔ በክልሉ ያለውን አንጻራዊ ሰላም ወደ ከፋ ቀውስ ሊመልሰው እንደሚችል ስጋት ፈጥሯል። ባለፉት ቀናት ሲካሄድ የቆየውን የፓርቲውን የውስጥ ግምገማ ተከትሎ ዛሬ በአክሱም ከተማ ሌተናል ጀነራል ታደሰ ወረደና ሌሎች የጊዜያዊ አስተዳደሩ ከፍተኛ ባለስልጣናት በሚገኙበት ወሳኝ ስብሰባ እንደሚካሄድ ታውቋል። ሾልኮ የወጣው መረጃ እንደሚያመለክተው ህወሓት ከዚህ ቀደም በአቶ ጌታቸው ረዳና በሌተናል ጀነራል ጻድቃን ገብረትንሳኤ ላይ የወሰደውን የማግለል እርምጃ በጀነራል ታደሰ ወረደ ካቢኔ ላለመድገም ወስኗል። ይህ የሆነበት ዋነኛ ምክንያትም ተጨማሪ መከፋፈል ከተፈጠረ እስከ ዲያስፖራው ድረስ ያለውን የኃይል ሚዛን እንደሚያዛባው በመገንዘቡ ነው። ይልቁንም ፓርቲው የታደሰ ወረደን አስተዳደር ሙሉ በሙሉ ከማግለል ይልቅ በፓርቲው መዋቅር ውስጥ በማስገባት የውሳኔ ሰጭነት አቅማቸውን እጅግ ዝቅ ለማድረግና ለመገደብ ስትራቴጂ ነድፏል። በዚህ መሰረት ጊዜያዊ አስተዳደሩ የፓርቲውን ትዕዛዝ ብቻ አስፈጻሚ ሆኖ እንዲቀጥል ይደረጋል ተብሏል። ከዚሁ ጋር ተያይዞ ህወሓት በፌዴራል መንግስቱ በኤርትራ እንዲሁም በሌሎች ክልሎች በተለያዩ አካባቢዎች ከሚንቀሳቀሱ ታጣቂ ኃይሎች ጋር ያለውን ግንኙነትና የወደፊት የትጥቅ ትግል አቅጣጫ በጥልቀት መገምገሙ ተገልጿል። የዚህ የኃይል ማሰባሰብና የአስተዳደር መዋቅሩን የመጠፍነግ ዋነኛና የመጨረሻ ግብ በድጋሚ ወደ ጦርነት ለመግባትና የፌዴራል መንግስቱን በኃይል ለመጣል ታቅዶ የተዘጋጀው መሆኑን መረጃው ያመለክታል። ምንጮች አክለው እንደገለጹት ህወሓት የብልጽግና መንግስት ምርጫ ከማድረጉ በፊት በሌሎች ክልሎች ከሚንቀሳቀሱ ታጣቂዎች ጋር በመተባበር የተቀናጀ ጥቃት ለመሰንዘር እቅድ አስቀምጧል። ይህ በአክሱም የሚደረገው ስብሰባ ህወሓት በቀጠናው አዲስ ወታደራዊና ፖለቲካዊ ቀውስ ሊፈጥር የሚችልበትን ምዕራፍ በይፋ የሚከፍትበት እንደሚሆን ተገምቷል። ቪዲዮአችንን ላይክ ማድረግ አይርሱ እያልን ወደ ውጭ ዜና አለፍን። ዓለምን ያስደነገጠው የኢራን ውሳኔ፣ የሆርሙዝ ወሽመጥ ተዘጋ፣ የዩራኒየም ድርድሩን ፈረሰ። የዓለምን የነዳጅ ገበያና ቀጠናዊ ሰላም በእጅጉ የሚፈታተን መርዶ አሁን ደርሶናል። የኢራን ጦርና ታዋቂ አብዮታዊ ዘብ በዓለም ላይ ካሉ ቁልፍ የባህር መተላለፊያዎች አንዱ የሆነውን የሆርሙዝ ወሽመጥን በድጋሚ ሙሉ በሙሉ መቆጣጠራቸውን የሀገሪቱ ብሔራዊ መገናኛ ብዙኃን በሰበር ዜና እያስተላለፉ ይገኛሉ። ፋርስ የዜና ወኪልና ኢራብ እንደዘገቡት ከሆነ የኢራን ጦር በአካባቢ ያለውን የባህር እንቅስቃሴ በመገደብ ወሽመጡን በቀደመ ጥብቅ ይዞታው ስር ማድረጉን አረጋግጧል። ይህ እርምጃ የተወሰደው አሜሪካ በኢራን ወደቦች ላይ የጣለችውን ጠንካራ እገዳ ተከትሎ ሲሆን አብዮታዊ ዘቡ ባወጣው መግለጫ ዋሽንግተንን በባህር ላይ ውንብድና ወንጅሏል። የዓለም 20% የነዳጅና የተፈጥሮ ጋዝ መተላለፊያ የሆነው ይህ ወሽመጥ መዘጋቱ በዓለም ኢኮኖሚ ላይ ከፍተኛ ቀውስ ሊያስከትል እንደሚችል ተሰግቷል። በሌላ በኩል በኢራንና በአሜሪካ መካከል ያለው ውጥረት ይበልጥ እንዲባባስ ያደረገ ሌላ መግለጫ ከቴህራን ወጥቷል። የኢራን የውጭ ጉዳይ ሚኒስቴር ባወጣው መግለጫ ሀገሪቱ ያላትን የበለጸገ ዩራኒየም ወደ ውጭ ሀገር አሳልፋ የምትሰጥበት ምንም አይነት እድል እንደሌለ በይፋ አስታውቃለች። የውጭ ጉዳይ ሚኒስቴር ቃል አቀባይ እስማኤል ባቃይ እንደገለጹት የዩራኒየም ክምችቱ የሀገሪቱ የሉዓላዊነት መገለጫ በመሆኑ ወደ አሜሪካም ሆነ ወደ ሌላ ሀገር የሚዘዋወርበት ሁኔታ ሊታሰብ የማይችል ነው። ይህ ጠንካራ ምላሽ የተሰጠው ፕሬዝዳንት ዶናልድ ትራምፕ ዋሽንግተን የኢራንን የዩራኒየም ክምችት በቅርቡ እንደምትረከብ በማህበራዊ ሚዲያ ከሰፈሩ መረጃ በኋላ ሲሆን ድርድሩም ያለ ስምምነት መጠናቀቁን ተከትሎ አካባቢው ወደ ከፋ ወታደራዊ ግጭት ሊያመራ እንደሚችል የፖለቲካ ተንታኞች እየገለጹ ይገኛሉ። ውድ የዜና ላፍታ ቤተሰቦች የሰዓቱ መረጃዎቻችን ያዳመጣችሁትን ይመስል ነበር። ስለተከታተላችሁን እያመሰገንን ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝን በዚሁ ተሰናበትን። ጤና ይስጥልን።